ሰላም ጤና ይስጥል እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አሰልጣኝ ዶክተር ንጉሴ ጌቻሙ ከኛ ጋር ቆይታ ያደርጋሉ። አሰልጣኝ ዶክተር ንጉሴ ጌቻሙ አሰልጣኝ ብቻ አይደሉም። በኮተቤ ሜትሮፖሊታን ዩኒቨርሲቲ የስፖርት ሳይንስ መምህር ናቸው። ወደ አሰልጣኝነቱ ከመምጣታቸው በፊትም አትሌትም ነበሩ። በተለይ በአጭር ርቀት ኢትዮጵያን በተለያዩ ዓለም አቀፍ መድረኮች ወክለው መሳተፍ ችለዋል። በአሰልጣኝነቱ ደግሞ በተለይ ቀደም ባለው ጊዜ በመካከለኛ ርቀት መሐመድ አማን የመሳሰሉ ታላላቅ አትሌቶችን ባለውጤት አትሌቶችን አሰልጥነው ለድል አብቅተዋል። በአትሌቲክስ ሕይወታቸው ስላለፉበት መንገድ ከአትሌቲክሳችን ወቅታዊ ሁኔታ ጋር አያይዘንም ነጥቦችን እያነሳን የጋራ ቆይታ እናደርጋለን። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዞ መኮንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደርሳለሁ። በድጋሚ አብራችሁን ቆዩ። የፕሮግራማችን አጋር ኢትዮ ቴሌኮም ነው። ኮከብ 127 መንሰላል ደውለን ወይም ቴሌብር ሱፐር አፕን በስልካችን ጭነን ቴሌብርን ስናስጀምር እንዲህ ነን ይላል ኢትዮ ቴሌኮም። ቴሌብር ተመዝግበን ግብይት ስናስጀምር 15 ብር በስጦታ ቴሌብር ሱፐር አፕን ከአፕ ስቶር፣ ፕሌይ ስቶር ወይም ከአፕ ጋላሪ አውርደን ስናስጀምር 100 ሜጋባይት በስጦታ እናገኛለን። በተጨማሪም በቴሌብር 100 ብርና ከዚያ በላይ አየር ሰዓት ስንሞላ 25 በመቶ በምርቃት ከ100 ብር በታች ስንሞላ ደግሞ የ15 በመቶ ምርቃታችን እንደተጠበቀ ነው። ሞባይል ጥቅል በቴሌብር ስንሞላ ደግሞ 10 በመቶ ቦነስ አለን። ቴሌብርን አስጀምረን በስጦታ በምርቃት ስናንበሸብሽ እንዲህ ነን ይላል ኢትዮ ቴሌኮም። አጋራችን ስለሆነ እናመሰግናለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ ልበላ ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ኮች እንኳን ደህና መጣህ ብያለሁ። እጅግ በጣም አመሰግናለሁ። እንኳን ደህና ቆያችሁ። ያው ለመጀመሪያ ያህል ፕሮግራማችንን እንግዲህ ያው ሁለት ሙያ ላይ ነው ያለው። ስፖርት ሳይንስ አስተማሪ ነህ፣ በአሰልጣኝነቱም አለ። የአሰልጣኝነት ስራው ያው ጠዋትም ማታም ሰፊ ጊዜ የሚፈልግ ነው። ሁለቱን ነገሮች እንዴት ነው እያስኬድካቸው ያለው? ጊዜ ብዙም ችግር አይደለም። አንዳንዴ ያው ጊዜህን በአግባቡ የምትጠቀም ከሆነ ዳትማች እንደ ችግር የምናየው አይደለም። የውድድሩም ቢሆን የስልጠናው ፕሮግራም ነው አስቀድሞ ስለሚታወቅ 24 ሰዓት በቀን ውስጥ ያለውና ያንን ጊዜ የለኝም የሚለው ነገር አንተ ጋር ብዙ አያሳስብም ማለት ነው። ተጨማሪ ነገሮችን እናነሳለን፣ ግን ወደ ኋላ እንመለስና እንግዲህ በአጭር ርቀት አትሌት ነበር፣ በበርካታ ውድድሮች ተሳትፋል። ግን እንደው ከዚያ በፊት ስለ ልጅነት ጊዜህ፣ ስለ ልጅነት የአትሌቲክስ ህይወትህ በተወሰነ መልኩ እናንሳ። ምን ይመስል ነበረ? ልጅ ያደግኩት በድሮ አጠራር ደቡብ ብሔር ብሔረሰቦችና ህዝቦች ክልል ነው የሚባለው። በአሁኑ ማዕከላዊ ክልል ዱራሜ የምትባል ከተማ አለች። አሁን የከምባታ ዞን ዋና ከተማ ነች። ከዛ ደግሞ ወደ 45 ደቂቃ የእግር መንገድ ወደ ገጠር ጆሬ የምትባል የመንደር ቀበሌ መንደር ውስጥ ነው ተወልጄ ያደግኩት። የዛ ዱራሜ ሃይ ስኩል እያለሁኝ በስፖርት ክፍለ ጊዜ አንድ የስፖርት መምህራችን ያወዳድሩ ነበርና በዛ አጋጣሚ ያው ለውድድር ወይ የሆነ ነገር ለማምጣት ሳይሆን በሰዓቱ እንደ ማንኛውም ጨዋታ በመቁጠር ተወዳደርኩኝ። ከዛ በኋላ እንደ አጋጣሚ አሸነፍኩኝ። 100 ሜትር ሮጠው ዞንም አሸነፍኩኝ። ከዞን በኋላ ወደ ክልል ነበር፣ ክልልም አሸነፍኩኝ። ክልል ወክለን አዲስ አበባ መጣው። አዲስ አበባ መጥቼ ካሸነፉ በኋላ ወደ
ፌዴራል ማረሚያ ቤቶች የመቀጠር እድል አገኘሁ። ምናልባት ከዛ በኋላ የሚቀጥለውን ሌላ ጥያቄ ነው ብዬ አስባለሁ። እንደዛ ነው የሚቀጥለው ታሪክ። ሌላ ስፖርትም ትሞክር ነበር መሰለኝ፣ በተለይ ቮሊቦል ላይ። ቮሊቦል እኔ ተወልጄ ባደጉበት አካባቢ ባህል ስፖርት ነው እንደሚባለው፣ ሌሎች አንዳንድ አካባቢዎች ሩጫ ይባላል፣ ሌላ አካባቢ ባስኬቶ፣ ሌላ ነገር ትችላለ። እኛ አካባቢ ግን እኔ ተወልጄ ያደጉበት አካባቢ ላይ መንገድ ላይ ገመድ እያሰርን እንጫወታለን። ኳስ በአዋተን እንገዛና እግረኛ ሲመጣብን ያው ጨዋታውን እናቆማለን። ከዛ በኋላ ሲሄድ ነጻ ሲሆን እንጫወታለን። እንደውም እንደ ፋሚሊም በነገራችን ላይ አሁን ባለው የኔ ፋሚሊ የምታወቀው በቮሊቦል ነው። ብራዚሎች የኔ ተናናሽ ወንድሞች አሁን ወደ 10 ምናምን ዓመት ሙገር የተጫወተ አሁን በብሔራዊ ቡድን ደረጃ እንዲሁም የሙገር ዋና አሰልጣኝ ሆኖ እየሰራ ያለው ብርሃኑ ጊቻ የሚባለው ወንድሜ ነው፣ ታናሽ ወንድሜ ነው። ሌላ ምሸቱ የሚባለው ወንድሜ አለ። እንደው በቃ የፋሚሊ ስፖርት ነው፣ የአካባቢውም ስፖርት ነውና በዩኒቨርሲቲ ደረጃም ደግሞ እኔም ወክዬ ተጫውቼ ዋንጫ አግኝቻለሁ። እንደውም የሆነ አጋጣሚ ትዝ ይለኛል ከጠይቀኝ ላይቀር እንደው ቶሎ ብዬ ላወራ የሆነ አትሌቲክስ ውድድር እዚህ መጥቼ አንድ ነፍሱን ይማረው አሁን በህይወት የለም የሙገር አሰልጣኝ ነበረ። በወቅቱ ሙገር ሳይሆን ጉምሩክ የሚባል ቲም ነበርና እዛ ሰፈር እኔ በነበርኩበት ሰፈር አይቶኝ ሩጫውን ታውና ወደ ቮሊቦሉ ግባ ብሎኝ ነበር። ያው የምርጫ ጉዳይ ነው። ስለዚህ ቮሊቦልም ሃንድ ቦልም ብትል ሌሎቹ ለሙስ እነዚህ ቦል ጌምስ ከባስኬት ውጪ ባስኬትን ብቻ ነው ዩኒቨርሲቲ የለመድኩት ማለት እችላለሁ። ያው ፌዴራል ማረሚያ የገባበትን አጋጣሚ እናስታውሱ ብዬ ነው። አይ ቲንክ ሁሴን ሸቦ ነው ወደ ፌዴራል ማረሚያ አትሌት እንድትሆን የመለመለህ። ያንን ጊዜ እናስታውሰው በደንብ ሞር የአትሌቲክስ ህይወትን በደንብ ሽፍት ያደረጉ አጋጣሚ ያ ስለነበር ትክክል። ሲመረጥም ምንም አሻሚ ነገር አልነበረም። ያ ውጤቱም የሚናገር ነበር። 3 ወርቅ አግኝተሃል፣ በክልል ደረጃ ኮከብ ተሸላሚ ነበርኩኝ። ከዛ በኋላ ብዙም አልተቸገርኩም። ወዲያው ወደ ክለብ የመግባት እድል አገኘው። ምናልባት በተለይ ኮሚሽነር ሁሴን ሽቦ ጋር ብዙ የሚያገናኘን ነገር አለ። ከዛ በኋላ ሌላ ታሪክ አለ። እሱ አሰለጠነኝ፣ እኔ ደግሞ አስተማርኩት። ከዛ አብረን ኮች ሆንን፣ እንደን እስካሁን ድረስ አብረን ነን። ብዙ አመታትን ያሳለፍከው 10 አመት የሚሆንን ጊዜ በፌዴራል ማረሚያ ቤቶች አትሌቲክስ ክለብ ነው። ያንተ የሩጫ ዘመን ውጤቶችም እዛ ክለብ በነበር ጊዜ የመጡ ናቸው። እንደው ምን ይመስል ነበር ሀገርን ወክሎ በመሳተፍ ውጤቶች? በ200 ሜትር የናሽናል ሪከርዱ አሁንም ያንተ ነው። ልክ ማረሚያ ስንገባ እኔና ጓደኞቼ ያኔ ብዙም በተለይ ውጤቶችን የመጠቅለል ነገር በወቅቱ በጣም ዶሚናንት የነበሩት ንግድ ባንክና ያኔ ባንክ ነው የሚባለው መከላከያ ነበር። አሁን በአሁኑ መቻል ነበርና ያንን ሁሉ ተቋቁመን ዋንጫ አጠቃላይ ዋንጫ የበላንበትን አጋጣሚ ያስታውሳል። ልክ እኔ ተቀጥሬ በአመቱ ነበርና እዛ ጋር ያለውን ማአት የሆነውን ቲም ሁሴን ሽቦ ኮሚሽነር ሁሴን ሽቦ እንዴት አስተባብሮ ሲያሰራ እንደነበር በደንብ አስታውሳለሁና እኔ 4 ወርቅ ያገኙበት አጋጣሚ አለ። ሎንግ ጃምፕ አንድም ቀን ትሬኒንግ ሳላደርግ ለክለብ ነጥብ ስትል ትገባለህ። ሎንግ ጃምፕ ሁሉ ገባለሁ። ያው ሪሌ ኖርማል ነው። እነዛን ውድድሮች ሁሉ ያ በአመት ውስጥ እንዘጋጃለን። ከዛ ገብተን የነበረው ፍክክር ተቀራራቢነቱ ያለው ጉጉት ከአሰልጣኛችንም ጋር በነበረው ጥሩ ግንኙነት አትሌቶችም እርስ በርስ መቀራረቡም መፋቀሩም ስለነበር ጥሩ ጊዜ አሳለፍን። ጥሩ ውጤት ነበረን። ከዛም በተለይ በአፍሪካ ውድድሮች ላይ ከወጣት ጀምሮ አገሬን የመወከል እድል አግኝቻለሁ። ብዙም ይህን ያክል የሚባል እንደ ውጤት ደረጃ ባይጠራም በአፍሪካ ሻምፒዮናና በአፍሪካ ወጣቶች ላይ በተለያዩ ሀገሮች ላይ አገሬን ወክዬ ለመወዳደር ቻለሁ። በዛ መሀል ላይ እንዳልከው የ200 ሜትር ሪከርድ 90ዎቹ መጀመሪያ አካባቢ ላይ ኢትዮጵያ ሻምፒዮና ኢትዮጵያ ሻምፒዮና ላይ 20.7 የተመዘገበው 20.7 የኔ 200 ሜትር ሪከርድ። የትምህርቱን ጉዳይ እናንሳ። ዛሬ እያስተማርህ እያሰለጠንህ ነው። አትሌት በነበርህበት ጊዜ እየሮጥህ ትማር ነበር። ምን ይመስል ነበር ማለት በምን መልኩ አለፍካቸው? በደንብ ትምህርቱ ላይ ጊዜ ውስጥ እናነሳለን። እጅግ በጣም ከባድ ጊዜ ነው። በዚሁ አጋጣሚ ወላጆቻችን አመሰግናቸዋለሁ። ሳይማሩ ፊደል ያልቆጠሩ እኔ አባቴና እናቴ አንደኛ ክፍል አልቆጠሩም። ምናልባት ስማቸው መጻፍ ይችላሉ፣ የተወሰነ ነገር ሊሉ ይችላሉ። ነገር ግን እዛ ገበሬም ሆነው ገበሬ ልጅ ነኝ፣ ገበሬም ሆነው ትምህርት ቤት እንድትሄድ ነው የሚያበረታቱና የኔ ወላጆች ብቻ አይደሉም፣ በአካባቢም ያሉ ወላጆች በቃ ይሄ የገንዘብን ነገር ሌላም ንግድ ሌላም ግብርናውም እንዳለ ሆኖ የማገዙ ነገር እንዳለ ሆኖ ሞሮፍ ወደ ትምህርት እንድታዘነብል ነው ሲያበረታቱ የነበረውና በአጋጣሚ ያገኘሁት የስፖርት ተሳትፎዬ ተጽዕኖ አላሳደረበትም። ምን ማድረግ ጀመርኩኝ? እዚህም ሆኜ እየሮጥኩም ስፖርቱን ያው እንዳልኩ በዚህ መልኩ እዚህ ደረስኩኝ። ናሽናል ቲም አትሌት ሆኛለሁ። ግን ውስጤ ያልተመለሰ ጥያቄ አለ። ምክንያቱም በትምህርት የሆነ ደረጃ ደርሳለሁ የሚል ነገር ነው። ኦኬ
አሁን እዚህ ደርሻለሁ። የኑሮ ሁኔታ አለ፣ ተከራይተ ነው የምትኖረው፣ ስፖርቱ አለ፣ ትሬኒንጉ አለ፣ ቀን ላይ እንዴት ነው የምችለው፣ ማታ ላይ ኤንድ ሶ ኦን። አዲስ አበባ መሆኔ ደግሞ አንድ እድል ከፈተልኝና በአካባቢ ከነበሩ ልጆች ጋር ተመካከርኩኝ። ኦፍኮርስ በሰዓቱም ወደዛ የሚያስገባኝ ውጤት ስለነበር ወደ ያኔ ኮተቤ መምህራን ትምህርት ኮሌጅ ነበር የሚባለው እና ሰዎችን ሳማክር እንደሚያስገባኝ ነጥቤን ቼክ አረኩኝ። እንደውም ቀጥታ ወደ ፈርስት ዲግሪ ነው አፕላይ ያረኩት። ቀን ትሬኒንግ እሰራለሁ፣ ማታ ክላሴን እማራለሁ። ቅዳሜና እሁድ ደግሞ ቀጥታ ወደ ክላስ ነው የሚገባው። 91 ዓመተ ምህረት ጀመርኩኝ፣ 96 ጨረስኩ የመጀመሪያ ዲግሪን። ከዛ በኋላ ነው እዛው ቀጠልኩት። በደንብ ፍላጎቱ ካለ በዚህ ልክ አንተ ከደረስክበት ደረጃ ላይ መድረስ እንደሚቻል ምሳሌ ስለሚሆን ጭምር ነው። ከዛ በኋላ የመጀመሪያ ዲግሪ እንዳያስክም ትምህርቱ ቀጥሏል። አሁን እስከ ፒኤችዲ ደርሰሃል። ምናልባትም እኔ ከደረስኩበት ሁሉ ማለፍ የምንችልበት እድል አለ። አሁን ባለው ሁኔታ ሌሎች አገሮች ከዚህም አልፈው ስኮላር አግኝተው ሌላ ሀገር አሁን በኬንያ ታሪክ ካየን ኬንያዎች ብዙዎቹ አትሌቶች ትምህርታቸውን ትሬኒንጋቸውን እየሰሩ ትምህርታቸውን ይማራሉ፣ በትምህርታቸውም ገፍተው ይሄዳሉ። እንደን ብዙዎቹ የአሜሪካን ዓለም ሻምፒዮና የወከሉ ልጆች ሁሉ የተጨመሩበት ብዙ ምሳሌ አለኝና በሀገራቸው ትሬኒንጋቸውን እየሰሩ ትምህርታቸውን ይማራሉ። በትምህርታቸውና በስፖርታቸው ተቀራራቢ የሆነ ውጤት ስላላቸው ሌሎች ያደጉ ሀገሮች ላይ ስፖንሰር ያገኛሉ፣ ዩኒቨርሲቲ ይገባሉ፣ ዩኒቨርሲቲ ትምህርታቸውን ይማራሉ፣ እዛው ይሮጣሉ ዩኒቨርሲቲ እንደን እያለ በጣም ትልቅ ደረጃ የሚደርሱበት እድል አለ። እኔ እንደውም ያንን እድል አላገኘውም ብዙ በሀገር ውስጥ ባለው ነው እና ከመስከረም ጀምሮ 97 የአስተማሪነቱን ስራ ቀጠልኩኝ። ቀላል ነገር አይደለም። እጅግ በጣም ብዙ አድካሚ የሆኑ ጊዜያት ናቸው። እዛም እየሰራሁም ቢሆን እያስተማርኩም ለመሮጥ ሞክሬያለሁ። ማስተርስ ሲጀምር ትሬኒንግ ቆምኩኝ። ምክንያቱም ኦልሬዲ ማስተርሴን ሲጀምር ራሱ እያስተማርኩ ነው የምማረው። ኮተቤ ክላስ አለኝ። አዲስ አበባ ዩኒቨርሲቲ የማስተርስ ክላሴን እቀጥላለሁ፣ ሄዳለሁ። መመላለስ የዛን ጊዜ በትራንስፖርት የምመላለሰው ደን ትሬኒንግ መስራት አሁን ከአቅሜ በላይ ሆነብኝ። ስለዚህ ያለኝ አማራጭ ሁለቱም መምረጥ ነበረብኝ። ሩጫውን አቆምኩኝ። ከዛ በኋላ ወደ ትምህርቱና ወደ ማስተማሩ ገባሁኝ። ልክ ማስተማሩን እንደጨረስኩ አካባቢ ኦልሞስት በአትሌቲክስ ኮቺንግ ነው ሁለተኛ ዲግሪ እንደጨረስኩትና ወደ ኮቺንጉ መግባት እችላለሁ። ነገር ግን በዛን ጊዜ ትንሽ ጠበቅ ያለ ነው። እንዳሁኑ ያው በሞራል አይጀመርም ኮቺንግ እና የኮቺንግ ኮርሶችን መውሰድ ነበረብኝ። ያሉብኝ ክፍተቶች እነሱ ናቸው። ልጆች ዶክሜንቶች ነበሩኝ። እንደን ኦልሞስት 99 አካባቢ የፈርስት ሌቭል የሎካሉን ወሰድኩኝ። ከዛ በኋላ የሎካል ሁለተኛውን በአመቱ እንደን የዓለም አቀፉን ከወሰድኩ በኋላ ወደ ኮቺንጉ ገባሁኝ። አስፈላጊውን ክራይቴሪያ ካሟላሁ በኋላ ይሄን መሰለኝ። ኮቺንጉን ስትጀምርስ ምን ይመስል ነበር? ምናልባት ተጽዕኖ ያሳደረብክ ሰው ከትምህርቱ በተጨማሪ ወደ ኮቺንግ እንድትመጣ? ቀላል አልነበረም። እንዳሁኑ ዝም ብለህ መግባት አትችልም። ቻሌንጅ ነበር። ምንድነው በተለይ የስፖርቱ ወይም የአትሌቲክሱ ኮቺንግ ላይ ከዩኒቨርሲቲ ወይም ከኮሌጅ መጥተህ ሳይሆን በስፖርቱ ውስጥ አልፈህ የተለያዩ አጫጭር ኮርሶችን በወሰደ ነው። ስለዚህ እዛ ጋር ኮንፍሊክት ነበር። ይሄ ከዩኒቨርሲቲ የመጣው ቲምና በልምድ የቆየው ቲም እዚህ ጋር አንድ መሀል ላይ ተገናኝተናል። እነሱ ቲዎሪ ናቸው፣ የቲዎሪውን ነው የሚያውቁት እንጂ ፕራክቲካሊ አያውቁም የሚል ግሩፕ ተነሳ። አጋጣሚ ሆኖ አንድ ውድድር ይመጣል፣ የአፍሪካ ሻምፒዮና ትዝ ይልህ እንደሆነ። ለዛ ውድድር የዳኝነት ኮርስ ይሰጥ ነበር። በዳኝነት ኮርሱ ላይ የአገር አቀፉን ደረጃ ለማለፍ የኢንተርናሽናል ኮቺንግ ኮርስ የኢንተርናሽናል ጀጅ ኦፊሻልስ ነው የሚባለው ኦፊሻል እድል ለማግኘት ነጥብህ ከ90 በላይ ማምጣት አለብህ። ያ ኢንተርናሽናል ፈተና ነው። ኢንተርናሽናል ኮርስ ነው የተሰጠንና ከሎካል በኋላ ነው። የአሰልጣኝነት አይደለም የዳኝነትን ነው ማወራ። እዛ ቦታ ላይ ብዙውን ደግሞ ኳሊፋይ አድርገው ያሳዩት እንደዚህ ከዩኒቨርሲቲ አካባቢ መጡ ሰዎች ናቸው። ከነዛ ውስጥ የመጀመሪያውን ቦታ ይዘው እኔና አጋጣሚ በዛም ወቅት ላይ ነበረች ጽዮን ነበረች፣ እንዲሁም ሌሎችም ሰልጣኞች ነበሩ። በዛ ውድድሩንም መራን። የውድድር መምራቱንም እድል አገኘን። እኔ እንደው መስነሻ አካባቢ ነበርኩኝ፣ ሌሎችም እንደዚሁ። ከዛ በኋላ ወይዘሮ አሁን በጣም ማከብራቸው በወቅቱ ፕሬዝዳንት የነበሩ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ነበሩ ወይዘሮ ብስራት ጋሻውጥና እንደው እነሱ እነ ዱቤ ተጨማምረው ብዙ ጥያቄዎች ሲነሳ እነሱ ምንድን ነው ያሉት? እነዚህ ሰዎች እኮ ምንድን ነው ይህን ያክል አይነት ትልቅ ውድድር የመሩ ሰዎች ናቸው። አካዳሚካልም እንደዚህ ያደባከረው እንዳለ አትሌቲክስም ላይ እንደዚሁ እና ብዙ ነገሮች ተነሱ። በአጭሩ ሳሳጥረው ማለት ነው። እነዚህ ነገሮች ከተነሱ በኋላ መጨረሻ ላይ ኖ እነዚህ ሰዎች ኮቺንግ ማድረግ ይችላሉ የሚል አይነት መጣ። ዶክሜንቶቹም ወሬ ሙሉ ናቸው። ባክግራውንድ የኤዱኬሽናል ባክግራውንዱም አለ። እነዛ ክፍተቶቹን ደግሞ ጥሩ አጋጣሚ እኔ አይቻልም እንኳን ቢባል ምንድን ነው ያሉብኝ ክፍተቶች ብዬ ክፍተቶችን ነው የምለው። ዶክሜንት አንድ ፈርስት ሌቭል ወስጃለሁ፣ ሰከንድ ሌቭል ነው እንደ ኔክስት ነው ማስበው እና ከዛ በኋላ እያልን ወደ መጀመሪያ 2000 በፈረንጅ በእኛ 2000 አካባቢ ነው ወደ ኮቺንጉ ገባሁኝ የመጀመሪያ ደረጃ ላይ።
ያኔም አጋጣሚ ሆኖ ከማጋር ነው ወደ ኮችንግ የገባሁት። ሁሴን ሽቦ ሚድል ዲስታንስ ብሔራዊ ቡድን ነው የነበረውና ቀጥታ እኔ ወደ ብሔራዊ ቡድን ነው ያመለከትኩት። የእሱ ምክትል ሆኜ የሰራሁኝ 2 ዓመት ነው። ያኔ ዓለም ወጣቶች ጣሊያንና ሄድኩኝ 2009 በፈረንጅ ማለት ነው 2001 አካባቢ በአመቱ ማለት ነው 2 ዓመት አብረን ሰራን። እሱ ሚድል ላይ ሎንግ ዲስታንስ ላይ ዋና አሰልጣኝ ሆኖ ሄደ። እኔን ደግሞ የሚድል ዲስታንስ ዋና አሰልጣኝ ሆኜ የመጀመሪያውን ዓለም ሻምፒዮና ዲየጎ ላይ ጀመርኩኝ 2000 በፈረንጅ 2011 ላይ እንዲህ እያለ ይቀጥላል። ረጅም ስለሆነ በመሀል እያቋረጡ ጀምር ይችላል። የዳኝነቷን አንሳት ብዬ ነው ቅድም በመሀል ጠቅሰልኝ ስለነበር። በአትሌቲክስ ኢንተርናሽናል ወይም ዓለም አቀፍ ዳኞች የሉንም። ከተሳሳትኩ እታረማለሁ። የመጀመሪያው ሰው እንትን አልነበሩንም። ልክ እኛ ስልጠና እስከምንወስድ ድረስ አልነበሩም። ምክንያቱም እኛ የዓለም አቀፍ ውድድሮችን የማዘጋጀት እድሉም አልነበረንም። እዚህ ላይ እንደን በእኛ 2000 ላይ ነው በእኛ 2000 በፈረንጅ 2008 ላይ የአፍሪካ ሻምፒዮናን የማዘጋጀት እድል አገኘን። ያንን የ16ኛውን የዓለም የአፍሪካ ሻምፒዮና ለመምራት ዳኛ ያስፈልጋል። በሀገር ውስጥ ሰርቲፊኬት መዳኘት አትችልም። ዓለም አቀፍ ዳኝነት ኮርስ ያስፈልጋል። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ምንድን ነው ያደረገው? በሀገር ውስጥ ሌቭል ያለፉትን በጣም በሁለት ዙር ዳኞችን ይመርጥና በሁለት ዙር ስልጠና እንዲሰጥ ከሲኤኤ ከአፍሪካውም የዓለሙም ያኔ IAAF ነው የሚባለው እነሱ ይመደብና አስተማሪ ተመድቦ የዓለም አቀፍን ክራይቴሪያ የሚያሟሉትን ዳኞች በአፍሪካ ደረጃ የሚዳኙትን ዳኞች እንዲሰለጡ ተደረገ። በዛ መሃል እኔ ብቻ አይደለሁም ማአት ዳኞች ስልጠናውን ወስደዋል ዓለም አቀፍ። ከዛ ውስጥ ግን የሚቀጥለውን ሌቨል ኳሊፋይ ማድረግ የምችለው ውጤትህ ከ90 በላይ መሆን አለበት በዚህ በዓለም አቀፉ ማለት ነው። ከዛ በኋላ ኦልሞስት እዚህ ውስጥ ያሉትን ሌሎቹም እንድመዳኘት እንደሚችሉ ነገር ግን እኔና ጽዮን በወቅቱ ከዛ በኋላ ሌሎችም እንትን ብለዋል። ከቲሙ ጋር ነው እንደውም ከ16ኛው አፍሪካ ሻምፒዮና ቲም ጋር ወደ ናይሮቢ ሄድኩኝ። እነሱ ሲመለሱ አብረን ነው እኔና ጽዮን በዛ ውጤት ተመርጠን ኬንያ ሄድን። የእርምጃን ውድድር ዳኝነት ነው የወሰድኩት። እዚህ አጠቃላይ ዳኝነቱ ነበር፣ የእርምጃን ወሰድኩን። እስካሁን ድረስ ኦልሞስት የእርምጃን ውድድር በአፍሪካ ደረጃ ዳኛለሁ። እንዲሁም በአሁኑም ሰዓት በአፍሪካ ደረጃ አትሌቲክስን የሚዳኙ ዳኞች አሉ። ሳሙኤል ብርሃኑ አይቲ ሆኖ ይሰራል። አሰፋ በቀለም ይሰራል። አስፋው ዳኘም በፊት ይሰራ ነበር። አሁን ባለው ሁኔታ ግን ምንድነው አፕዴት የሆነው ሞር ኦፍ ዶክሜንቱ በአትሌቲክስ ፌዴሬሽን እጅ ነው አሉን። በፊት አልነበረንም። እኔ ምናልባት ብቸኛ ያደረገኝ የነበረው በአፍሪካ የእርምጃን ውድድር ከኢትዮጵያ ብቻዬን በሲልቨር ሌቭል ሲዳኝ የቆየሁት ብቻዬን ነኝ። አሁን አንድ ልጅ ተጨምረዋል። የዳኞች ማህበር ፕሬዚዳንቱ አዲሱ ካሳ የሬስ ወክ ብሮንዝ ሌቭል ደረጃ ደርሷል። እኔ በሲልቨር ሌቭል አፍሪካን ዳኛለሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ኮች እንቀጥል ካቆምንበት። እንግዲህ በኢትዮጵያ አትሌቲክስ አሰልጣኝነት በረዳት አሰልጣኝ ሆነህ እንዲሁም ደግሞ በዋና ብሔራዊ ቡድን አሰልጣኝነትም ከ10 ዓመት በላይ አሳልፈሃል። እንግዲህ በአንተ የአሰልጣኝነት ህይወት ደግሞ ትንሽ ወደኋላ መለስ ስንል ያው ከመሐመድ አማን ጋር የነበራቸው ግንኙነት ውጤት ይታወቃል። ግን እንዴት ተገናኛችሁ? መጀመሪያ ከሱ ጋር ረዳት ኮሚሽነር ሁሴን ሽቦ ወደ ረጅም ርቀት ዋና አሰልጣኝ ሆኖ ሲሄድ
ኦልሞስት ከ2011 በፈረንጆቹ የመጀመሪያው አካባቢ ላይ ነው። እኔም ወደ ዋና አሰልጣኝ የሚድል ዲስታንስ ዋና አሰልጣኝ ሆንኩኝ። በዛ ሰዓት ደግሞ መሐመድም ገና ብቅ እያለ የሚመጣበት ወቅት ነበርና የዓለም ወጣቶች ላይ ነው ታዳጊዎች ላይ ብቅ ብሎ የተወዳደረ ያለበት ነው። ያኔ የነበረው ሲስተም ለመገናኘት እድል ይፈጥራል። በተለይ ጥሩ የሆኑ አሰልጣኞች ጥሩ ከሆኑ አትሌቶች ጋር የመገናኘት እድል ይኖራል። ምክንያቱም ናሽናል ቲም የሚባል ነገር በጣም ሞቅ ብሎ የጀመረበት ጊዜ ነበር። ናሽናል ቲም ኦልሬዲ በሀገሪቱ ውስጥ የነበሩት አትሌቶች ምርጦቹ ወይም የተሻሉት በሀገር ደረጃ ከአራቱም አቅጣጫ የተሻሉት የሚባሉት አትሌቶች ተመርጠው በሀገር ደረጃ የተሻሉት ተብሎ ከተመረጡ አሰልጣኞች ጋር የሚገናኙበት መድረክ ነው። ምንድነው ለእኔም እድል የፈጠረው መሐመድ ከዛ ከወጣት እየመጣ ነው የተወሰነ ጊዜ ላይ እኔም ከዚህ ከወጣት አድጌ ወደ ዋናው ቲም ገብቻለሁ። የዋናው ቲም ደግሞ ዋና አሰልጣኝ እኔ ነኝ። ኦልሬዲ የተወሰነች ትንሽም በሆነ ኤክስፒሪየንስ አለው። ያንን የነበረውን ታሌንት ወደ ልጁ መሄድ ወይም መድረስ ወደሚችለው ደረጃ ለማድረስ ማድረግ የሚገባኝን ያው እግዚአብሔር በረዳኝ መጠን ያንን ያደረኩትና ከመሐመድ ጋር እኔ ናሽናል ቲም የመጀመሪያው ዋና አሰልጣኝ ሆኜ በአዋቂ ምድብ ሲመደብ እሱም ከወጣት አድርጎ በዛ ተገናኘን። ከዛ በኋላ በጣም ደስ የሚል የመተማመን ስራ የነበረበት መተማመን ሴንስ አምኖ ተቀብሎ የሚሰራ ሰው ውጤት አመጣለሁ ብሎ አምኖበት የሚሰራ ሰው ስታገኝ ዳና እርሻ ላይ መሬት ላይ ነው ዘርን ስዘራ ጥሩ ብዙ ጊዜ ያንተን ስምም ያነሳል ያመሰግናል። ብዙ ታሪካዊ የሆኑ ነገራችን ላይ ኦልሞስት 10 ዓመት 2001 17 ዓመት ነው። ከ17 ዓመቱ ሁለቱን ዓመት ነው በረዳት አሰልጣኝነት ብዙውን 10 ምናምን 14 ዓመት አካባቢ በዋና አሰልጣኝነት ያሳለፍኩት አጋጣሚ ስለሆነ በጣም የመሐመድ ገኖ ወጣ እንጂ በነገራችን ላይ ብዙ ወንድና ሴት አትሌቶች አሉ ከኔ ጋር በጣም ብዙ ታሪክ የሰሩ 1500 329 ይሮጡ ልጆች አሉ ወንዶች። ባለፈው ከለሚቻ እስከ ሰብረው ድረስ መሐመድ አማን ብቻ ሳይሆን አማን ወጤ የሚባል 1500 329 ይሮጥ ልጅ ነው። በዛን ወቅት ላይ የነበረ ልጅ ነው። ኮኒን ገብረመድህን የሚባለው ትልልቅ አትሌቶች ዛሬ ዳያመንድ ላይ 331 ይሮጡ ልጆች ናቸው። እነ ዳዊት ወልዴ ዛሬ ማራቶን 203 ይሮጡ ልጆች፣ እነ ትግስት ተሰፋ 800 ላይ ዛሬ ያው የማራቶን ንጉሶች ንግስት የምትባለው አትሌት እና በጣም ትልልቅ አትሌቶች ምናልባትም የተረሳችው አዋረጋዊ በዚሁ አጋጣሚ የኢትዮጵያ ሕዝብ እንዲያውቅ የምፈልገው አዋረጋዊ ለንደን 2012 ላይ እኔ ነኝ ይዣት ሄድኩት። ኢትዮጵያ ነው የወከለችው በዛ ወቅት ላይ ዜግነት ከመቀበራው ፊት አሁን ያኔ ተሳትፎ ዲፕሎማ ነበር እኔ የተሸለምኩት። አሁን ግን ያው እንደምታውቀው የብር ደረጃ ደርሳለች። ከዛ ታሪክም ጋር ስሜ ይነሳልና መሐመድ አማን በ800 ሜትር ከማሸነፉ በፊት እንደ ሀገር ውጤት አልነበረን። አጭር ርቀትን ጨምሮ መካከለኛ ርቀት 800 ውጤት አልነበረን። በሞስኮ ዓለም አትሌቲክስ ሻምፒዮና ላይ ወርቅ አመጥቷል። ያኔ በጣም መነጋገሪያ ነበረ። ምናልባትም እንደ ሀገር የነበረን ታሪክ የነበረን ውጤት ነው በዚያ ልክ እንዲነሳ ያደረገውና ግን በመሃል መቀጠል አልቻለም አይደል ውጤቱ? ምክንያቱ ምንድን ነበር? ትክክል It looks like Aman is going to use that devastating speed to come past it in, and he does. Aman gets it. Simmons is there, and Suleiman is for third. በጣም ዲሲፕሊን ነው መሐመድ ለስራው በጣም የሚሞት ሰው በቃ ስራውን ካልክ ስራ ነው በቃ ስራ ብሎ በትክክል ዲፋይን የሚያደርግ ልጅ ነው። በተግባሪም በቲዎሪም የሚያግዝ ልጅ ነው። እንዲህ ስትለው አያስቸግን የሰጠውን የሚቀበል ነው። በእምነት የሚሰራ ልጅ ነበርና ሌሎችም እንዳሉ ሆኖ ግን የሱ ትንሽ ገነን ይላልና በጣም ዲሲፕሊን ነበርና በዛም ወቅት ጥሩ ሰራን። ከዛ በኋላ የተወሰኑ ዓመቶች ላይ ዳያመንድ ሊግንም እንደውም ሌሎች የግል ውድድሮችን ሮዲሻን እስከ ማሸነፍ ደረጃ የደረስንበትን ትልልቅ ውጤቶች አመጣን። ኢንዶር እንደውም የተረሳው ብዙ ኢንዶርን 2 ጊዜ 3 ጊዜ ደጋግሞ የማሸነፍ እድል ነበረን። ከዛ በኋላ ግን ምንድነው እንትኖች ይመጣሉ። ብዙ ናቸው ፋክተሮቹ ብዙም ቢሆኑ የተወሰኑት ግን ምንድነው ፍላጎቶች እየጨመሩ ይመጣሉ። አማካሪ ይበዛል። አንዳንዴ ከፍታህንም በቦታው ላይ ሆነ እንትን ካልተቆጣጠርከው ትንሽ ችግሮች ሊፈጠሩ ይችላልና እብን ከውጭ ሀገር እንኳን ፍላጎቶች ይመጣሉ። የሆነ ወቅት ላይ መሐመድን እንኳን እዚህ ስልጠናው እንዳይቀጥል የተደረገበት ሁኔታ ነበር። ከሀገር ወጥቶ ነው የሄደው። አሜሪካ የተወሰነ ጊዜ የቆየበትና በኋላ ላይ ተነጋግረን ወደ ኢትዮጵያ የተመለሰበት ነው። ግን ችግሮቹ ምንድነው? ይሄ በጣም ለዛሬውም አትሌቶች እንዲነቁ የምፈልገው እንደውም በጣም መጠንቀቅ ያለብን ውጤት ከመጣ በኋላ ነው ማኔጅ ማድረጉ በጣም ጥንቃቄ የምፈልገውና እስከዛ ድረስማ ብዙም ሰው ፈተናውም ትንሽ ነው የሚሆነው። ፈተናውም የሚመዘው ውጤት እየመጣ ሲመጣ ነበርና ስለዚህ ትንሽ ይሄ የማዋከብ ነገር ተፈጠረ። ፍላጎቶችም የተለያዩ አይነት ፍላጎቶች እየጨመሩ ሲመጡ ኮንትሮል የማድረጉ ነገር በእኔም በኩል ትንሽ ክፍተቶች ተፈጠሩ። ኦልሞስት እስከ መለየት ደረጃ ደረስን። ከዛም በኋላ የነበረው ሁኔታ አሁን ይሄ የትሬኒንግ ሲስተማችንም እንደተለመደው
በአንድ ቦታ ሰብስቦ ብሔራዊ ቡድኑን ይዞ በተመረጡ ሰዎች የተመረጡ አትሌቶች የተመረጡ አሰልጣኞች የመሰልጠኑ ነገር እየቀነሰ መጣ። አንዱ በቃ እንትኑ መሰባሰቡ በተለያዩ ሞቲቮች ሆነ፣ በተለያዩ ፍላጎቶች ሲሆን አላማውን የመሳት ነገር ሆነ። የመበታተኑ ነገር ሲመጣ ውጤቶቻችን በዛ መቀጠል አልቻሉም። ውጤታችንን በዛው መልኩ እየቀነሰ ሄደ። ምናልባት ግን ኮች እንደው መሐመድ አማንን በተመለከተ እንደ ሀገር በጣም ከሚያስቆጩ አትሌቶች መካከል አንደኛው ነው ብዬ አስባለሁ። ተጨማሪ ዓለም ሻምፒዮና ኦሎምፒክ ላይ የሚጠበቅ ልጅ ነበረ። ያው ያንን ማድረግ አልቻለም። ምክንያቶችን ቅድም ስታነሳልኝ ነበረ። እንደው ቁጭት አለ እሱ ላይ ባጭሩ ካነሳ? እውነት ነው። እጅግ በጣም ነው የሚቆጨው። እኔ ይሄኛው 800ን ብቻ ሳይሆን ከሱም ጋር የነበረን ቃል 1500 እንጨምራለን ነው። ፎርስ በቴስት ነው እኛ ጋር ያው ብዙ ሳይንቲፊክ በላቦራቶሪ የምናደርገው ነገር አይደለም፣ በትራይል ኤንድ ኤረር ነው የምናደርገው እና በነዛ ቴስቶች ላይ በማያው 1500 መሮጥ ይችላል ወይ የሚል አይነት ሁሉ እምነት ነበረኝና ኦልሞስት እዛም አካባቢ ላይ ለመሞከር ብዙ ተነጋግረን ነው ነበርና በነገር ግን እሱም አልተሳካልንም። በተለይ 1500 በደንብ ሳይሮጥ 800 እንኳን ብዙ ታሪክ ሰርቷል። 8500 ላይ ጥሩ መሮጥ የሚችልበት እድል ነበረን። ቁጭቱ እንዳልከው ነው። በጣም ነው የሚቆጨው። ያው አንተን ከጋበዝን አልቀር በደንብ ማንሳት ያለብን ከዚህ ከአሰልጣኝነት ስራው ጋር በተያያዘ ቅድም ስታነሳልኝ ነበረ መግቢያ ላይ ልምድ አለ፣ ሩጦ ማሳለፍ አለ። አሁን ደግሞ ዘመኑ የሚፈልገው በትምህርት ራስን ማብቃት ራስን ማሳደግ በጣም አስፈላጊ ነው የሚሆነው። እንደ የስልጠና መንገዳችንን እንዴት ተገልጿል? የአትሌቲክሳችን ችግር ውጤት ሲነሳ አንደኛው አሁን ላይ የስልጠና መንገዳችን አንደኛው ክፍተት ሆኖ እየተነሳ ስለሆነ እንዴት እናስታርቀው ነው። በተለይ አዲስ አበባ ያሉት እኛው ጋር መጥተው ይማራሉ። ብዙዎቹን ከሁሴን ጀምሮ ማለት ነው ብዙዎቹን የማስተማር እድል አግኝቻለሁ እና እዛ ጋር የምናወራ ነገሮች አሉ። ክላስ ውስጥ ዲስከስ ማድረግ እንደ ኬዝ አንስቼ የማነሳቸው ነገሮች አሉ። የምንነጋገራቸው ውድድርም ስንገናኝ ውጭም ስንሆን የምናነሳቸው ነገሮች አሉ እና እዛ ጋር ኮንፍሊክቱ አሁንም አለ። ኮንፍሊክቱ ብዙም እንደ ግጭት ወይም እንደ ችግር መሆን የሚገባው አይደለም። የቀናነት ችግር ነው ብዬ ነው መናገር የምችለው። የተማረውም አካል እኔ ነኝ አውቃለሁ ነው የሚለው። በልምዱም ትልቅ ደረጃ በጣም ትልቅ አትሌቶችን ያፈራውም አንተ ሀሳቡን ነው እንጂ ተግባሩን አታውቅም ወይ ቲዎሪውን ነው የምታውቀው እንጂ ተግባሩ ላይ አይደለህም። ሁለቱም አያግባባኝም። እኔ እንዳየው ሁለቱም ሰዎች አንድ ላይ መሆን ይችላሉ። ሁለቱም መርጅ ሆነው ሁለቱም ቢቀናጁ ለኢትዮጵያ ስፖርት ለኢትዮጵያ አትሌቲክስ ትልቅ ውጤት ማምጣት የሚችሉ ሰዎች ናቸው። እዚህ ጋር በልምዱ በጣም አንቱ የተባሉ በኦሎምፒክና በዓለም ሻምፒዮና ትልቅ ደረጃ የደረሱ ወርቃማ አትሌቶችን ያፈሩ አሰልጣኞች አሉ፣ ባለሙያዎች አሉ። በማናጀር ደረጃ ብትል፣ በአሰልጣኝ ደረጃ፣ በክለብ ዳይሬክተርም ሆነው በሌላም አቅጣጫ የሙያ አስተዋጽኦአቸውን ያበረክቱ ሰዎች አሉ። እዚህ ደግሞ በትምህርቱ በስፖርቱም ውስጥ አለፈ ሳያልፍም ቀጥታ ወደ ትምህርቱ ገብቶ የመጥተው ሳይንሱን የሚያውቅ ሰው አለ። ስለዚህ ምንድነው ሊሆን የሚችለው? ይሄኛውም ያምጣ ያዋጣ፣ የልምዱም ያዋጣ፣ የእውቀቱም ያዋጣ፣ አንድ ላይ ሆኖ መነጋገር መቻል ነው። እነዚህ ሁለቱ ቲምስ ይበል እኔ ሌላ እንደ ሁለቱ ቡድኖች ወይም ሁለቱ ወገኖች ወደ አንድነት ከመጡ የኢትዮጵያ አትሌቲክስ ወይም ስፖርትን በአጠቃላይ ወደ ከፍታ ሊያመጡ የሚችሉ የዛሬን ታሪክ ሊቀይሩ የሚችሉ ሰዎች ናቸው እና እዚህ ጋር ግን ምንድነው ያለው ችግር? የቀናነት ችግር አለ። የመናናቅ የመደፋፈር እኔ አውቃለሁ አንተ አታውቅም አይነት ንግግር እና ተግባርም በዚሁ እያየው ስለሆነ እነዚህን ሰዎች ምናልባት አሁን የኢትዮጵያ ፌዴሬሽን እየሄደበት ያለው ስቴፕ አለ። ሪፎርም እያደረገ ነው ያለው። ምናልባት ያንን የማስታረቅ ስራ ይሰራል ብዬ ተስፋ አረጋለሁ። የአሰልጣኞች ደረጃም እያሉ ነው። እኔም በተወሰነ ደረጃ አሁን በቅርቡ ተቀላቅያለሁ። እዛ ጋር የማያቸው ጥሩ ማስታረቂያ ነገሮች ይኖራሉ ብዬ ተስፋ አረጋለሁ። ነገር ግን አሁንም ቢሆን እንዲሁ በጥቅሉ እነዚህ ሁለቱ ቡድኖች አካላት መዋሃድ ከቻሉ የኢትዮጵያን ስፖርት መቀየር ይችላሉ። ሲስቴማቲክ የሆኑ ነገሮች በተቋም ደረጃ መስመር የሚይዙልን ከሆነ አሰልጣኞችና ማናጀሮች፣ በነገራችን ላይ ይሄ ማናጀሮች ተብሎ እንደሚባለው አይደለም። በጣም ኢምፖርታንት የሆኑ ወገኖች ናቸው። በጣም ኢምፖርታንት የሆኑ ሰዎች ናቸው እዛ አካባቢ ያሉትና እኔ ደግሞ ከተለያዩ ማናጀሮች ጋር የመገናኘት ድሉም ስለነበረኝ በደንብ አውቃለሁ። ኢቭን አሁን እንደው በዚሁ አጋጣሚ ልመስክር ለነሱ አሁን ላለችን እንኳን እቺ እንደ ውጤት የለም ብለን ለምናወራት ምናልባት ለዚች ለትንሿ ውጤት እንኳን ትልቁን አስተዋጽኦ ያበረክቱት ማናጀሮችና አሰልጣኞች ናቸው ከአትሌቶቹ ጋር በተጨማሪ ማለት ነው። ምክንያቱም ምንም በሌለበት ነው። አመቱን ሙሉ ነው እየደከምኩት። አንድ ወር ውድድር ስቀር የምትሰበስበው አመቱን ሙሉ ነው። መቼም ያው መልካችን ታያለ። የፀሐይ ውጤት ነው። ዛሬ ቆዳችን እንደዚህ ሊሆን የሚችለው ፀሐይ ነው። ከአትሌቱ ጋር ጫካ ትሄዳለህ፣ ፀሐይ ላይ፣ ብርድ ላይ። ዛሬም እንዳየው ነው። ቀጥታ ከትሬኒንግ ነው የመጣሁትና ያን ሁሉ ዋጋ ከፍለው
ነው አመቱን ሙሉ አብረው የሚቆዩት። በትምህርቱ ከፈርስት ዲግሪ ጀምረ ስፖርት ሳይንስን ተምርሃል፣ አትሌቲክስ ኮንዲሽኒንግን ተምርሃል፣ ፒኤችዲ በኤክሰርሳይዝ ፊዚዮሎጂ ከመቀሌ ዩኒቨርሲቲ ተመርቀሃል። በአትሌቲክስ አሰልጣኝነቱ ትምህርቱ ላይ ያለህ ነገር ምን ጠቅሟል? ለእኔ እንደ ላቦራቶሪ ነው። እኔ በሌለኝ ችግርን ያው የሆነ ጊዜ ላይ እኔ ክላስ ውስጥ ሳወራ የሆነው ማወራውን ነገር ወደ ሜዳ ነው የሚሄደው። ስለ አንድ ነገር ስለ ጥንካሬ ወይም ስትሬንግዝ ብዬ ሳወራ ቲዎሪ ነው ክላስ ለልጆቼ አስተምራለሁ። ያው ፈርስት ዲግሪ አሁንም ኮርስ አለኝ፣ ኤክሰርሳይዝ ፊዚዮሎጂ ኮርስ አስተምራቸዋለሁ። አምስተኛ ዓመት የማታ ተማሪዎች አሉኝና አነሳለሁ። እነሱን እያስተማርኩ ስለ ኤነርጂ ሲስተም ሳወራ ሜዳ ነው የሚሄደው። ምንድን ነው እዛ ጋር የሚሰራው? ያንን ነው እንጂ የተጻፈውን አይደለም የማነበው፣ የሚሰራውን ነው እዛ ጋር የማስተምረው። ስለዚህ የማስተምረውን እንዲሰራ የሚሰራውን እንዳስተምር ነው ይረዳኝ። እንደው ባጭሩ አስረድቼው ከሆነ አላቅም። የማስተምረውን ገብቷል። የማስተምረውን በተግባር እንዲሰራበት የሚሰራበትን ደግሞ በቲዎሪ እንዳስተምር ይረዳኝ ነው። ስለዚህ የተማርኳቸው ትምህርቶች ከዚህ ከስልጠናው ጋር በጣም ዳይሬክት የተገናኙ ናቸው። መጀመሪያ ላይ ፈርስት ዲግሪ ነው ኤችፒ ነው። ከዛ በኋላ ወደ አትሌቲክስ ኮቺንግ ነው። እንደን ኤክሰርሳይዝ ፊዚዮሎጂ ድል ሳገኝ ፒውር ሳይንስ ነው። በቃ የስፖርትን ሳይንስ ካየኸው ስለ ፊዚዮሎጂ ካወቅ እዚህ ጋር ለትሬኒንግህ ምን ስታደርግ ምን ሊሆን እንደሚችል እያሰብክ ነው እያየህ ነው የምትሰራውና እጅግ በጣም ጠቅሞኝ። ስለ ኤነርጂ ሲስተም ቅድም እንዳልኩ በጣም ማጠቃለያው ኤነርጂ ሲስተም ነው። እያንዳንዱ ሲስተም ምን ስታደርገው ምን አይነት እንቅስቃሴ ስታደርግ በውስጥ ምን ይፈጠራል ነው። ስለዚህ ያን የሚፈጠረው ነገር ሁሉ ታየዋለህ። ድሮ በመካከለኛ ርቀት ነበር የምታወቀው፣ አሁን ደግሞ ወደ 3000 መሰናክል የሌሎችን ፍላጎት ትኩረት በማድረግ ወደዛ ማዘን ብዬ በአሁኑ ምናልባት ኮች ላቋርጥህና እዚህ ላይ አጭር ርቀት ላይ ሜዳ ተግባራት ላይ መካከለኛ ላይ ብዙ ራስን ለመጥቀም ራስን ለማሳደግም ገንዘብ የሌለበት ኤሪያ ነውና ምናልባት ስትመርጥ እነዚህን ነገሮች ታሳቢ ያድርጋል። ያው እሱ ምንም የማይካድ ነገር ነው። አንዳንዴ ቅድም አንድ የጠቀስኳት ነገር አሁንም መልስ ሆነኛለች። ፍላጎት የሚባል ነገር አለ። ፍላጎትን አሁንም ፍላጎት የራስ ፍላጎት የአትሌቱን ፍላጎት ኤንድ ሌላው ደግሞ ገበርን የሚያደርገው አካል አለ። የዛን የሶስቱም አካል ፍላጎትን ታያለ። እዛ ጋር እኔ አያዋጣም ውጤታማ አንሆንም እያልኩ አይደለም። ነገር ግን ካለው ፍላጎትና ከሚያስፈልጉ ነገሮች እጦት አንጻር ከችግር አንጻር ትንሽ አትሊስት የሚያስፈልገውን ነገር በጥቂቱ የምታገኝበትን ነገር ታስባለና ያንን ቻሌንጅ አድርጎ። ሁለተኛ ደግሞ ፍላጎት በአትሌቱን ስልህ እኔ አምና ሳሰለጥን ሚድል ዲስታንስም ስቲፕልቼዝም ነበር። ሌሎችም እኔ እንደው ሌሎችን መጨመር የምችልበት ድል ነበር። ነገር ግን ምንድነው የመጣው አትሌቶቹ ራሱ አሁን ያለው ሲስተም ምን አደረገኝ? የአትሌቱን ፍላጎት ማንን ይፈልጋል? አሁን የግል ፍላጎት ነው። ልጅቷ ወይም ልጁ ነው እኔ ከእንትና ጋር ነው መሰልጠን የሚፈልገው ይልሃል። አሰልጣኝ ይመርጣል። እንደን እኔን የሚፈልጉ አትሌቶች ብዛት ካሉበት ወደዛ ማዘንበል ግዴታ አለብኝ። ምክንያቱም አሁን ባለው አንተ ባለ በትምህርት ደረጃ ሳይሆን ያው ምርጫም እንዳየው ሆነ ዓለም ሻምፒዮና ባለፈው ቶኪዮ ሪፖርት ሁለት ልጆች ከኔ ጋር ስለነበሩ ነው። አንደኛዋን አስሜዳ አላገኘች በአጋጣሚ በታሪክ አጋጣሚ ያንንም ያሳካንበትን አጋጣሚ ያው ከሲምቦ አለማየሁ ጋር የነበረውን ራሷ ማጭመራለች። በቃ እኔ ከኮች ንጉሴ ጋር መሰልጠን ፈልገዋለች። ከሷ ጋር ጀመርን። ሌሎችም ተጨመሩ። እንደዚሁ አለምናት ዋለች እሷም ተጨመረች። ያው ሳናነሳቸው እንዳንቀር ብዬ ነው። ኮች አሁን ምን ያህል ልጆች አሉ 3000 ሜትር መሰናክል ላይ እንደው በዚህ ርቀት አሁን በየትኛውም ውድድር ላይ ኢትዮጵያ ወርቅ ከመጠበቅባቸው ውድድሮች መካከል 3000 ሜትር መሰናክል ነው። ምን ማሳካት ትፈልጋለህ? ያው ትልልቅ አሰልጣኞችም እዚህ ውስጥ አሉ። እነተሾ መከበደን ማንሳት ይቻላል። ባጭሩ እንደው ምን ማሳካት ትፈልጋለህ? በጣም ጥሩ ጥያቄ ነው። ስለ እውነት ለመናገር አሁን ባጭሩ በጣም ምርጥ ጓደኞች ናቸው። ፈቃዱም አለ፣ ለመቻ ወንድም አለ፣ ተሾመ በጣም ምርጥ ጓደኛ ነው። ሌሎቹም አሉ። ነገር ግን የኔም ፍላጎት አሁን ከሚድል ዲስታንስ ወደ ስቲፕልቼዝ እንትን ብለዋል፣ አዘን ብለዋል። ብዙዎቹ ወጣት ናቸውና ወጣት አትሌቶችን በመያዝ ምናልባትም በኦሎምፒክና በዓለም ሻምፒዮና ላይ ትልቁን ውጤት ለማምጣት አቅጄ ስራዬን ጀምሬያለሁ። ኦልሬዲ የመጀመሪያውን ናስ በቶኪዮ ከሲምቦ አለማየሁ ጋር አሳክተናል። የሚቀጥለውንም ተጨማሪው ሜዳሊያዎችንና ወርቅ ለማሳካት ታርጌት አድርገን ያው ጀምረናል። ወጣቶች ናቸው፣ ትንሽ ጊዜ ይፈልጋል፣ ግን እናሳካለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ። የመጨረሻ ሀሳብ እናንሳኮች እንግዲህ የአትሌቲክስ ውጤታችን እየቀነሰ መጥቷል። በኦሎምፒክ ስናነሳ ከሪዮ ኦሎምፒክ ጀምሮ ቶኪዮ፣ ፓሪስ በአንዳንድ ወርቅ ነው የተመለስ ነው። የቀደመ ከፍታችንን የሚገልጽ አይደለም። ዓለም ሻምፒዮናን በተለይ ዘንድሮ የነበረው ውጤት የሚታወቅ ነው እና በአትሌቲክሱ ወደ ቀደመ ከፍታችን ወደ ቀደመ ውጤታችን ለመመለስ ምን መደረግ አለበት ትላለህ? ትምህርቱ ላይ ካለ ኤክስፔሪየንስም አሰልጣኝነቱ ካለ ልምድ አንጻርም ያሉብን ችግሮች አይዴንቲፋይ ማድረግ አለብን። አሁን ካለው አንጻር ቅድም እንደጠቀስኩት ብዙ ችግሮች አሉ። አትሌቲክሳችን በሲስቴም መመራት አለበት።
መበታተን የለበትም። አሰልጣኞች ቅድም እንዳልኩት አሰልጣኞች አንድ ላይ መጥተው ለኢትዮጵያ ስፖርት ወይም ለኢትዮጵያ አትሌቲክስ እና ለሙያው አንድ ላይ መቆም አለባቸው። ያንን ደግሞ እንዲመራ በታሪክ አጋጣሚ የተሰጠው አካል የኢትዮጵያ አትሌቲክስ ፌዴሬሽን በትክክል ማስኬድ አለበት። በሲስተም መመራት አለብን። ያለፈውን እያመሰገንን ለመጠው እየተጋን መቆም፣ በአንድነት መቆም እንደ አገርም እንደ ግለሰብም እንደ ሙያም ጠቃሚ ነው ብዬ መናገር ይችላል። በምስጋና እንጨርስ። የምታመሰግናቸው አካላት ካሉ እድሉን ልስጥህና አያይዘህም አሰልጣኝ ዶክተር ንጉሴ ጌቻሙ ምን ላይ መድረስ ይፈልጋል የመጨረሻ ግቡ የሚለውን ሁለቱን ነገሮች አንስተን ቆይታችን። በጣም አመሰግናለሁ። በቅድሚያ ኦልሞስት ከሁሉም በላይ እግዚአብሔር አምላኬን እጅግ በጣም አመሰግናለሁ። እኔ በሰራሁት ለብቻዬ ምንም ያደረኩት ነገር የለም። እሱ እግዚአብሔር አግዞኝ ነው ለዚህ ደረጃ የበቃሁት። አባትና ወንድሜቶች አሉኝ ከጎኔ። ባለቤቴ ወይዘሮ አሰፋሽ ታገሰ፣ አሌል ንጉሴና ሀናን ንጉሴ ይባላሉ። ሁለት ልጆች አሉን እግዚአብሔር የሰጠኝ። እነሱን በጣም አመሰግናለሁ። በዛ አጋጣሚ ሁሉ ከኔ ጋር ከጎኔ ለቆሙት ወንድሜቶቼ፣ ጓደኞቼ እግዚአብሔር እድሜና ጤና ይስጥልኝ። እጅግ በጣም ነው የማመሰግነው። እናንተም እዚህ ቦታ ላይ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ወደፊት እንዳልከው እስከ ህይወቴ መጨረሻ እግዚአብሔር በረዳኝ መጠን ዛሬ አገራችን ምናልባትም ባለፈው ቶኪዮ እንዴት ሆነን እንደመጣን አውቃለሁ፣ በደንብ አስታውሳለሁ። እዛው በአካል ስለነበርኩ ያችን የነበረችው መንፈስ ታሪክ ቀይረን አገራችን የምትፈልገው ብዙ ወርቆችን ከሚያሳኩ አትሌቶች ጎን ሆኜ የድርሻዬን ለመወጣት ባለሙሉ ተስፋ ነኝ። ደግሞ እናደርገዋለን ብዬም ተስፋ አድርጋለሁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ። በጣም እናመሰግናለን ዶክተር፣ እኛም አክብረን ስለመጣ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ በዛሬ ቆይታችን አሰልጣኝ ዶክተር ንጉሴ ጌቻሙ ከኛ ጋር ቆይታ አድርጓል። በስፖርቱ በኩል ያለውን ትምህርትን በአሰልጣኝነቱ ላይ ያለውን ልምድም ስኬቶችንም እያነሳን የጋራ ቆይታ አድርገናል። አብራችሁን ስለነበራችሁ እናመሰግናለን።